የሞቱት ወንድሞቻችን የሞቱት እህቶቻችን አንድ ብለው አርፈዋል። እነሱ ግን የነ ክርስቲያንን ባታዩ ይሻላል። መፈጠርን ትጠላላችሁ። በባብና በጊንጥ ከድብደባው ጀርባ በባብና በጊንጥ እየተነደፉ እነሱ ይያል ነበር ዋጋቸው። ለነሱ ይያል ነበር የሚገባቸው። አማራን እንደ አማራ ስላነቁ ዛሬ ላይ ግን እነሱ ከቀን ቀን የሚገርፋቸው ሰው እንኳን እየተለየ ነው። ትላንት የገረፋቸው ዛሬ አይገርፋቸውም። ለምን ትላንት የገረፋቸው ዛሬ ተገረፋቸው አንጀቱ ይራራል በማለት ያዝናል በማለት ያንን ትላንት የገረፋቸውን ሰው አያስገቡትም። ሌላ አዲስ ሰው ነው የሚያስገቡት። በዚህ ልክ ነው ተዘቅዝቀው የፍጥኝ ተዘቅዝቀው ሲገረፉ የፍጥኝ ተዘቅዝቀው ሲታጠኑ የፍጥኝ ተዘቅዝቀው እባብና ጊንጥ ሲነድፋቸው ለሰው እጅ መሆን ከባድ ነው። ለሰው እጅ ውስጥ ሆነሽ መሰቃየት ከባድ ነው። የነሱ በጣም ያማል የነሱ ወረዲ እነዚህ ያለፉት እህቶቻችን ጀግኖቻችን አንድ ፊትን ወደ ተጠላት ጋር ተዋድቀው ነው በጀግንነታቸው እነሱ ካልሞቱ ታሪክን ሰርተው ስለሞቱ አንድ ጊዜ ልናገር እነሱ ለኔ አልሞቱ። እውነት ለመናገር እኔ ሳስበው ትንሽ ለየት ያስደረገው አሟሟቱ ትንሽ የሆነ ፎቶ መቀረጻቸው ትንሽ የሆነ መታየታቸው ተቆራርጠው ምናምን እንጂ አሟሟታቸው ጀግና ናቸው። ለኔ አልሞቱ። እኔ ለራሴ ግን ያው አሟሟቱ ትንሽ ይከብዳል። የሆነ ያማል ይሰቀጥጣል እንጂ አልሞቱም። ለኔ ሁሌም በልቤ ውስጥ ይኖራሉ። ሁሌም ለኔ ጀግና ናቸው። እውነት ነው የምልሽ። እኔ ግን ለላሱ ያንገበግባል። ታይና አይጠፋም ይሆናልና በቃ ቁስል ነው። ለዘላለም ይቅርሳት ነው የሚሆነው። ኑሮ አይኖር ከዚህ በኋላ ምን አይነት ኑሮ አለ? ጡት ተቆርጦ ምን አይነት ስቃይ እንደ ማለት ምን አይነት አጨካከን ቢኖረው ነው ጡት የሚቆርጥበት አንጀት? ከእህት የለውም ወንድም የለውም ምስት የለውም። እሱ ነው የሚያመው። እሱ ያማል ትንሽ ማለት በቃ ስቅጥጥ ይላል። የሆነ ይወዘውዛል። ማምላክ ይስረው ታድርግ ወንድማችን የለት ሟሪ ሚዩት አድርግ። አንድ ሰው ሲያወራ ሌሎቻችሁ ሚዩት መያዝ የቤቱ ህግ ስለሆነ ቀጥይ ጨርሺ። እና አንድ ሰው ማለት ነው ያን ሰው ሲጨክንበት ከምን ተነስቶ ነው? በሴትነትስ እንዴት የዚህን ያህል ቆራጥነት እንዴት አነሳሳው? ማለት ይከብዳል። ሴት እህት የለውም እናት የለውም። ቆይሽ የሴት ማለት የሴት ልጅ ገና ላይ ያን መጣበት ነገር ትሎ ሰው በላውሪ ከሴት ማህፀን ወጥቻለሁ ብሎ ቢያስብማ መቼ ይሄንን ይሰራል ብለሽ ነው? ይሄ አውሬ ካውሬ በጥፊ ለመንካት የምታሳሳኩናት የሰው ደምጣ በጥፊ እንዲ ለመንካት የምታሳሳኩናት እንዴት ማለት እንዴት ቆርጦ ዘጋ ይጥልባታል። እኔ እሱን ካየው በኋላ ምግብ አይበለኝም፣ ለሊቱም አይነጋልኝም። ብቻ የማወራበት ሰዓት አለኝ። እሺ እያልኩ ብቻ የምታዘውን አላውቀውም። 6 ነው 7 ቀን አሳልፌያለሁ በዛ አይነት መንገድ በዛ እሺ በማለት ብቻ ይጣፍጥ አይጣፍጥ እንሰራውን አላውቅም። እና እግዚአብሔር እውነት ይዝን ያለ እኔ እንጃ አላውቅም። ምን አይነት አውሬም ደግሞ እኮ ይምርሻል። እኔ አውቃለሁ ጅብ አጋጥሞኝ ያውቃል። ማረኝ ለፈኝ ስለው ያልፈኛል። ከጅብ እንኳን አልፎ ጅብ እንኳን አቅም 2 ቀን ሲመሻ አግኝቶኝ እለፈኝ ብዬ ለምኘው አልፎኛል። እንድች ሳይነከኝ አክብሮኝ ጅብ እንኳን ያልፋል አክብሮ። ይሄ ከጅብ የበለጠ ምን እኔ አላውቅም። ቃላት የለኝም። እኔ ምን እንደመጣ ጅብ ናቸው። በነገራችን ጥሩ ውይይት ስለሆነ ታብታብ አድርጉ። ታብታብ ስለሌለ ሰትየቱን ይዛታል። ታብታብ አድርጉ። ቀጥይታችን ይቅርታ እንዴ ሐሳብ ሰጥቼ ልውጣ እህቴ። ሰላም ያመረልሽ ሁላችሁንም እንዴት ናችሁ? አይ እኔ እኮ ቆይ ቤቱ ህግ አለው። አንድ ሰው ሲያወራ ደቂቃዋን ተሰጥቷታል። የተሰጣትን ደቂቃ ትጨርስ። በመሃል አትግቡ። ሚዩት አድርጉ። እሺ በቃ ውዴ። አይ ሐሳባን ካልጨረስሽ ችግር የለውም።
አይሎጣ ስለሆነ ያው ሀሳብ ሰጥቼ ተሽከታተልሻለሁ። እቆያለሁ ሰጥሻለሁ። ስጫትን እቆያለሁ። እኔ የትም አልሄድም። አለሁ አውሬ ውዴ አለሁ ብላለች። ስለዚህ እድልሽን ተጠቀሚ። ሌሎቻችሁ ሚውት አድርጉ። እኔ ማለት የምፈልገው አንዳንዴ የአማራ ልጅ ግርም ስለሚለኝ ነው። ምክንያቱም ጠላት እንዴት ጨከነብን ምናምን ብላችሁ የሆነ ስትገረሙ ይገርመኛል ማለት ነው። ምክንያቱም ይሄ አሁን ነው የአማራ ልጅ እየተቆራረጠ መውደቅ የጀመረው። የአማራ ልጆች እኮ ህፃናቶች ሁሉ በሆድ ተቀደው ሲወጡ እያየን አይደል እንዴ? ወዳቸው እንኳን እርጉዞች ተቀደው ህፃናቶች ወድቁ አላየንም እንዴ? ወለጋ ላይ ያው ሁሉ ህዝብ ሲያልቅ አንድ ቤት ሲያቃጥሉት ያላረጉት አለ እንዴ? አማራ በገደል በምን አማራ ያልደረሰበት ግፍ አለ እንዴ? ይገርማችኋል። እኔ እኮ ግርም የሚል አንዳንድ የአማራ ልጆች ላይ ምን ያክል ልቦና እንዳላችሁ ይገርመኛል። ምክንያቱም ጠላት እንዴት ጨከነብን እንዴት እንደዚህ ያደረገልብን ከማለት ይልቅ ጠንክረን እንዴት እንስራ፣ ጠላቶቻችን እንዴት እናሸንፍ ብታስቡ አይቀልም። ምክንያቱም እንዴት ነው መታገል ያለብን? እንዴት ነው በጠላት ላይ አሁን ውይይታችን ጠላት እንዴት ጨከነብን ሊሆን አይገባም። እንዴት ነው እኛ መጨከን ያለብን? ጠላት እኮ ጠላት ነው። አንዴ እንዴት ነው የማይጨክንብሽ? ጠላት አንዴ ጠላት ነው። ምንም ከጠላት ምንም ጥሩ ነገር አይጠበቅም። ከሞትሽ በኋላ አረደሽ አላረደሽ ብትሞችም ባትኖርም ለሱ ምንም ቫልዩ ለስ ነሽ። ለሱ ጠላቱ ነሽ። አንዴ ጠላት ናት ብሎ ተነስቶብሻል። ስለዚህ ጠላት እንዴት ነው ጨከነብኝ እንደዚህ እኮ ቢሆን እንትን ይልብኛል እና እኔ አሁን እንደዚህ አይነት ሀሳብ ራሱ መስማት ያስጠላኛል። ምክንያቱም ቅርታ ሀሳብሽ ሊሆን ይችላል፣ ግን እኔ አንዳንዴ የአማራ ልጆች አንድነት የለውም። አንድነትን ላይክ በአንድ ስንነሳ አንድነት የለውም። 10 ጊዜ በጎጥ ይከፋፈላል። በሰፈር ሲሞቱ ብቻ ደግሞ ፎቶ ለጥፈሽ ወይኔ 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 ይላል። ላይክ ፎቶ ለጥፎ ላይክ በጎጥ ተከፋፍሎ የነበረ ሁሉ ስትሞች ለጥፎሽ ይነሳል ማለት ነው። አንድነት የሚባል ጭራሽ የሚገርምሽ በውጭው በጣም ብዙ ተደራጅቶ ነበረ። የተደራጀውን በተኑት። እግዚአብሔርን ነው የምልሽ። እኔ አንዳንዴ አማራ እነዚህ ጠላቶቻችን የለም የሚሉት ነገር እውነት ነው አለን፣ ግን እነዛ የአባቶቻችን ልጆች አለን ግን ብዬ እስከምጠራጠር ድረስ እኔ እንጃ። እኔ ራሴን ነው እነዚህ በኋላ ማመን የምችለው። ሌላ አማራ አለ ሳይሆን እኔ ራሴን እና እንደዚህ የሚሞቱትን ሳይ ደግሞ ልክ ጀግና አማራ እንዳለ እረዳለሁ። እነዚህ ህፃናቶች ወጣቶች የሚሞቱት ሳይ እንዳሉ አምናለሁ። ከዛ በተረፈ ግን በውጭ ያለው ውሸታም አስመሳይ እንዳለ ለራሱ ጥቅም የሚሮጥ ምንም እዛ ምድር ላይ ለሚሞተው ምንም የማይመስለው ምንም አይመስለውም። ስትሰበሰቢ ደና ገንዘብ በደንብ አድርገን እየሰበሰብን በስነ ስርዓት ተደራጅተን የነበርነው በትነው ለዚህ ሁሉ ሞት ያበቁን ራሱ በውጭ ደና ናቸው የተባሉ ናቸው። ይበትኑሻል። እንደገና ስትሞች ደግሞ እንድትነሽ ያረጉሻል። እንደገና ያሰበስቡሻል ማለት ነው። ሰብስበው ለራሳቸው ጥቅም ነው የሚያውሉት። ነገራችን አንድ ነገር የምነግርሽ ምንድነው እዚህ ጋር አሁን እኛ ስማቸውን እየዘረዘርን እያወጣን ስለሆነ በዚህ በሚዲያ ላይ በአማራ ስም የሚነግዱትን አውግዛችሁ እንድታወጡ ስም ዝርዝራቸውን ይዛችሁ መጣችሁ እዚህ ጋር እንድትሰጡኝ እፈልጋለሁ። ለምን በመድር ላይ ያሉ ጀግኖቻችን እዚህኛ ጋር አሉ፣ እዚህ ሚዲያው ላይ አሉ። እኛ ጋር ስንት መስዋዕት ከፈልን 4 አመት 5 አመት ሙሉ፣ ግን በቃ ለኪሳቸው ነው የሚያደርጉት። አይደርሱትም። እዛ ምድር ላለው ሰው አይወስዱትም። የት እንደደረሰ አይታወቅም። በቃ ሳንቲም በአማራ ስም ይሰበስቡሻል። ከሰጠሻቸው በኋላ ስትጠይቂያቸው ደህና መልስ አይመልሱም። በቃ ስለስትቆጭ በቃ ላይክ እንጃ እኔ በጣም ይከብዳል። እግዚአብሔር እኔ የምለው የእውነት ለዚህ ህዝብ መዳን ዓለም አባቴ እኔ ከሰማይ ካልወረደ በቀር እኔ ምድር ላይ ያለ ህዝብ መፍትሄ ያመጣለታል ብዬ አሁን ማሰብ ከብዶኛል። በቃ ማሰብ ከብዶኛል። እኔ አሁን እግዚአብሔርን እየጠበቅኩ ነው። በቃ እግዚአብሔር ከሰማይ ወይ የዚህ ሁሉ ግፍ የዚህ ሁሉ ደም መፍትሄ የሚያመጣ ከሆነ የእውነት አምላክ እሱ ይፍረድ። ሌላ ምንም ጥያቄ የለኝም። እና በተቻላችሁ ሲመጣን ከጎጥውጡ ፕሊስ ከሰፈር ከመንደርተኝነት ወጣችሁ መጀመሪያ አንድ ሆኖ እንደማንኛውም ለማሸነፍ ቢያንስ ስነ ልቦናችሁ አንድ አይነት ስነ ልቦና ይኑራችሁ። የአማራ ስነ ልቦና ይኑራችሁ። ጠላቶቻችን በዚህ ደረጃ ተደራጅተው እያጠፉን እናንተ ግን የሆነ ነገ ላይ ይረሳሉ። ይብላይ ለሟች ይብላይ እናቴ ማቅ ለምትለብሰው የአማራ እናት ይብላይ እንጂ በውጭ ያለው አጨብጭቦ ይረሳታል። ነገ ይፈቱ ያንጠለጠልነው ሁሉ እንረሳቸዋለን። ይሄ የታወቀ ነው። ስንት የአማራ ጀግኖች እኮ ስንት የአማራ ህፃናቶች ስንት የአማራ ወጣቶች እኮ አልቀዋል። ስንት ህዝብ እኮ
አረ ስለ አማራ መግለጽ ያቅተኛል፣ ይደክመኛል፣ ሳስበው ራሱ ይደክመኛል። ያለ መልክሽ መልክ ነው የሚያመጣ። የእውነት ስለ አማራ ማየት በራሱ ያለ በቃ ውስጣችን አሮ ተቃጥለን ጨጓራችን በህይወት እንዳንኖር አድርገውናል። በህይወት ከሞቱት ቁመን ካለ ነው በህይወት የሞቱት ጀግኖች ናቸው። የቆምነው ግን ሰው አይደለንም ሆነን ያለ ነው። የምንኖረው ኑሮም ህይወት አይደለም። ምክንያቱም ላይክ ወገንሽ በዚህ ደረጃ እያለቀ ምንም ተስፋ የለሽም፣ አገርም የለሽ፣ ምንም የለሽ፣ አገር አልባ አድርገውናል። በቃ በገዛ ሀገራችን በዚህ ደረጃ ያረዱን እኛ ማንነሳ አንድነት የማይኖረን ከሆነ ምንም አማራጭ የለንም። በቃ ነገም ይቀጥላል። አንቺ ስንኖር ነው እኔን መሰሎች ቤተሰቦቻችን አንድነት በስነ ስርዓት አንድነት ከሌለ በአንድ የማይተዛዘን አንቺ በስማም ለኔ ብነግርሽ ስንት ጉድ አለ። መብሬቴ አንቺ ትግሬዎች ብታያቸው ማለት ነው ኢቭን አመት በዓል የሆነ ነገር ሲኖር አውቀው ሆን ብለው ተደራጅተው በስነ ስርዓት በየቦታ አላቸው። እንደዚህ የራሳቸው በዓል ሲሆን ይገናኛሉ፣ ምናምን ስብሰባ አላቸው፣ ይተዋወቃሉ። ማን እንደሆነ ይተዋወቃል። አንቺ አማራ እኮ ብትንቱን የወጣ ህዝብ እኮ ነው። ብትንትኑ ማን እንደሆነ እኮ አታውቂው። በቃ አማርኛ ያወራል ግን ማን እንደሆነ አታውቂው። በቃ ህመም ብቻ ነው የሆነብን። በቃ መቃጠል፣ ማረር፣ በቃ ማለቅ ነው የኛ ነገር፣ ሌላ ምንም የለው። እና ለማንኛውም አትበትኑና ተበትነናል። በጣም ያሳዝናል። በትነውናል ጠላቶቻችን። አሁን ጠላቶቻችን እኛ እንትን መስጠት የምትበትኑ እናንተ እኮ ናችሁ። ምንድነው እንደተበተን እናንተ ወጣቶችን እንደዚህ የምንቃጠል? የበተነንማ ትልቁ አሮጌው ነው የበተነን። ትልቁን የባሰበት ወጣቱማ እየተቃጠለ እያረረ ነው፣ እየሞተላት ነው ለዛችም ሀገር። ችግር አድርገሽ የበተኑን ትላልቆች ናቸው የበተኑን። ሽማግሌዎች የ60 ዓመት ወጣቶች ሽማግሌ ነው የበተነን። አማራን ብትንቱንን ያወጣው ትልቅ ነኝ የሚል እኔ ነኝ ምመራ የሚል ነው ብትንቱንን ያወጣው። ለማንኛውም አመሰግናለሁ ስላስገባሽ። በጣም ስሜታዊ ስለመሆን ነው። በቃ የወገኔ ትልልቁ ቁጭ በይ ችግር የለውም። ሚውት አድርገሽ ቁጭ በይ ችግር አይ ጊዜ እሺ። አቡ 56 ሚውት አንሳ አሎ። ከየት ነው ወንድማችን? አማራ ነህ? አዎ። ምንድን ነው የሰቀልከው ባንዲራ? የወሎ ዲሞክራሲያዊ ፓርቲ የምን የወሎ ዲሞክራሲ ፓርቲ በሰላማዊ መንገድ የሚንቀሳቀሰው ነው። ወደፊት ክልል ለመሆን ይፈልገው ነው። ሰላማዊ መንገድ የሚያራምደው ክልል ምርጫ ቦርድ ያው ለጊዜው ነገሮች ሲሳከለው እንጂ ህዝቡ ድምጽ ይሰጥበታል። ፌዴሬሽን ምክር ቤት አልፏል ወደ ምርጫ ቦርድ ደግሞ ነገሮች አሳክሎ ከፈለገ ክልል ይሆናል ማለት ነው። ክልል ይሆናል ከፈለገ ህዝቡ ድምጽ ሰጥቶ ማለት ነው። ህዝቡ ነው ድምጽ የሚሰጠው ነው አይደለም። ህዝቡ ፈልጋለሁ ካለ ፈልጋለሁ ነው፣ አልፈልግም ካለ አልፈልግም ነው። ነገም ጎጃም ከፈለገ ማንም ሰው ራሱ በህገ መንግስቱ የሰጠው እንትን ነው። አዲስ ነገር የሚያስደነግጥ ነገር አይደለም ያለው። ህዝቡ ነው የሚናገረው። ስለዚህ ዲሞክራሲ መለማመድ አለብን ሁላችን። ያው ዝም ብሎ እናንተ እንደምትሉ ዝም ብሎ 4 ኪሎ ገብቼ ብሔረሰብ ነገዛለሁ ባሪያ ያረጋለሁ የሚባል ነገር አይሰራም ያለው። ህልሙ ነው ይቀራል እንጂ አንተ የብልጽግና ደጋፊ ቀንደኛ ደጋፊ ስለሆንክ አንተ ዝም ምን ትሰራለህ ማለት? በደግ መብት አይደል እንዴ? እናንተ ለማፈን ነው የምትንቀሳቀሱት? መብት አይደል መደገፍ? ሁሉም ለዲሞክራሲ የምትታገሉ ከሆነ ለምን ተገድቢያለሽ? ቆይ ስማ፣ ወሎን ክልል አድርገህ የምትመጣው አሁን አንተ የአባትህ እንትን ነው እንዴ? ለዲሞክራሲ የምትታገሉ ከሆነ የሰው መብት መደፍጠጥ የለብሽም አንቺ። ምኑ ተረታቀሽ ታዲያ? ለባትብልጽግና ስትይ መብት አይደለም ደገፋሉ ሰው ስልጣን ቢይዝ ይከለክላል ማለት ነው። የሰው መብት የሚፈልገው ሰው መደገፍ አይችልም። እኔ በደገፍ ይላንቺ ይግዳችሁ ድርሻው በስንት ክፍያ ነው? በስንት ተከፍሎ ነው በሶሻል ሚዲያ ላይ የመጣው?
አንቺ ተከፍለሽ ነው እንደዛ ማለት ነው። እኔ የምፈልገው ነገር አሁን ለምሳሌ አሁን ወሎ ስር አማራ አትበይ። አማራ እየታገለሽ አማራ ልምት ያለሽ አማራ እየታገለሽ አማራ ታያለሽ አሉ። ሲጀመር አንተ አሁን አማራ ነህ እንዴ? ወሎ ብለክ የመጣው ራስዬ እንዴት ነው ወንድ? አንድ ጊዜ በነገራችን ላይ መጀመሪያ ጥፋቱ ያንቺ ነው። ጥፋቱ ያንቺ ለምን እንደሆነ ታውቂያለሽ? አሁን እነዚህ ሰዎች ማን እንደሆኑ ምን እንደሆኑ አላማቸው ምን እንደሆነ ያወቅሽ አሁን ይሄንን ለማሳመን መሞከር ለማስረዳት መሞከር ሌላ ሄዲክ ነው፣ ሌላ በሽታ መፍጠር ነው። መጀመሪያ ከቤትሽም ልታስገቢው አይገባም። መጀመሪያ አረኔ ያላስገባሁትም ወንድምዬ ያስገባው ኔትወርክ ነው አፍሶ ያመጣው። ይሄንን አንደኛ ምን አለ መሰለሽ አሁን እነዚህ ሰዎች ሳይበሩ ላይ በስነ ስርዓት ቅጥረኛ ሆነው የሚሰሩ የሰው ሞት፣ የሰው መገፋት፣ የሀገር መጥፋት ደስታቸው የሆኑ ስግብግብ ከርሳምና ሆዳም ሰዎች ናቸው። ስለ ሆዳቸው የሚጨነቁ ስለ ከርሳቸው የሚጨነቁ እሱ እናትና አባቱ አክስት አጎቱ እህት ወንድሙ ስለመብላቱ እንጂ ስለሌላው ማህበረሰብ እኔ ምን አገባኝ ብለው የሚጨነቁ ሰዎች ናቸው። ቻሌንጅ ማድረግ ወንድም አንተን ቻሌንጅ ማድረግ አይቻልም። መመሰለ ቻሌንጅ ማድረግ የማይቻለው አንተ ኦሬዲ ሳይበሩ ላይ ስራ ይዘህ ቅጥረኛ ሆነ እቅድ ይዘህ ነው የመጣው። አንደኛ ይሄ ቤት መከራከሪ አይደለም፣ እየተገፋ ያለው እየሞተ ስላለው ማህበረሰብ ድምጽ መሆን የፈለገ ቤት እንጂ የክርክር ቤት አይደለም። አንተን ማስረዳት ማንችለው ለምንድን ነው? አስበህበት አልመን የመጣው እቅድህም ምን እንደሆነ ይታወቃል። ገብቷል? እርግጠኛ 100% በላይ 200% 300% ቢባል ወሎ ጋር ምንም አይነት ሪሌሽን የሌለ ሰው ነው። ወሎዬም አይደለም አይደለም። ስለዚህ ይሄ የተበላበት ያረጀና ያፈጀ የድሮ ፖለቲካ የድሮ ጌም የፋራ ጨዋታ ይዛችሁ መጣችሁ ማለት ነው። ሁሉን ሰው ዛሬ እንደ ድሮ ለማታለል የምትሞክሩት ነገር ያስቀኛል። ይሄ ህዋት ከዛሬ 30 ምናምን ዓመት በፊት 40 ምናምን ዓመት በፊት ይመስለኛል ባልሳሳት ደርግን ለመጣል ሲጠቀምበት የነበረው ፕሮፓጋንዳ ነው። እነዚህ ፕሮፓጋንዳዎች አሁን በነቁ ወጣቶች ምንም አይነት ተደማጭነት የላቸውም ምንም። ስለዚህ በቃ ማንነታችሁ ይታወቃል። ካነጋገሩ ነው ማለት በጣም ማለት ኤክስትሪም ምን ያህል እንደሄዳችሁ ምን ያህል እንደሄዱ የምታዩ እንግዲህ ባንዲራ ክሬት አድርገው ማለት ነው። ባንዲራ ክሬት አድርገው እስከ መምጣት ድረስ በነገራችን ላይ የብልጽግና ካድሬዎች ይወድሽ ጾታችሁን ቀየራችሁ ነው ቢባሉ ጾታቸውን ቀይረው ይመጣሉ። ኦፍ ኮርስ ገብቶሻል? ያ ትክክል። ስለዚህ እነዚህ ምንም ይሉንታ የላቸውም። እውነቴን ነው የምነግርሽ። መብርሃን ምስክሬ ናት። ሜሮን አንቺ ስላልገባሽ ይሉንታ የሚባል ነገር የላቸውም። በቃ ይሉንታ የላቸውም። ምንም ይሉንታ የላቸውም። ምንም ማንም ጉዳያቸው አይደለም። በቃ ስለሚበሉት ስለሚከፈላቸው ነገር ብቻ ነው የሚጨነቁት። እግዚአብሔርን እንኳን አይፈሩም። ፈጣሪያቸውን እንኳን አይፈሩም። ገብቶሻል? ፈጣሪያቸውን እንኳን አይፈሩም። ስለዚህ ስታስገቢም ምን ስትይ መለየት ያስፈልጋል። ላይ በረከቴ አንበሳው ወንድሜ ምን አለ መሰለ ትላንትና እኔ ጋር በተለይ ፈሰዋል ልኳቸው እየላካቸው ስለሚመጡ ሰሞኑን እንዳለ የሱ ሰራዊት ነው ዝጋ የሚጎርፈው እንደ ጉድ እኔ ጋር ለምን ላይቡ በ3000 በ5000 ሰው ነው እየተከታተለ ያለው። ጀግኖችን በመድር ላይ ያሉት ወንድሞቻችን አብረውን አሉ። በዚህ ልክ ምንድነው ፕሮፋይል ያደረከው አማራ ነው ደም ያው የሰውየው ኦሪጂን ይሄ ነው ፎቶ አውርዶ አያስፈልግም። እሱን እኔ ርዕስ አድርጌ ለአንድ ግለሰብ ተራ ግለሰብ ርዕስ አድርጌ ልሄድ አይደለም። ምን አለች መሰለክ ሴት ሆና የብልጽግና ተላላኪ ባንዳ ደምጠጪ ሴት ሆና ታጋይ አለች። የአማራ ታጋይ እናንተ ምንድነው በሶሻል ሚዲያ በሳይበር ላይ መጣችሁ ሞተ ምናምን የምትሉት አበዛችሁት አለች። አንድ ሰው እኮ ወደ ትግል ዓለም ሲሄድ እንደሚሞት የታወቀ ነው። ስለዚህ እሷ በወንድሞቿ ተደፍራ ነው ወንድሟን የደፈራት ወንድሟን የገደላት ብላ ገባ ሴት ሆና ፋኖ የሚለውን የልጅቱን የሟቿን የጀግናዋን ፕሮፋይል አድርጋን የመጣችው። ጠላቶቻችን በዚህ ልክ ናቸው።
ይኸውልሽ ሜሪ አንድ ነገር ማወቅ ያለብሽ ነገር አለ። እኔ እንደ አንድ ኦርቶዶክስ ሃይማኖት ተከታይም ትግሉ በአባቶች ትንቢት የተተነበየለት ትግል ነው። አሁን የምታዩት ትግል ሼህ ሁሴን ጅብሪል ተናግረውታል። እሱማ ሼህ ሁሴን ጅብሪል ሄደዋል። የአማራ ህዝብ ትግል ዊንነት የሚቀር አይደለም፣ አሸናፊነቱ አይቀርም። ምንም ጥርጥር አያስፈልግም። ገብቶሻል አይደለ? ግን አሁን እነዚህ ሰዎች በጣም ብዙ አይነት እንግዲህ ቅድም እኮ የመጨረሻው ነገር ጾታ ቀይራችሁ ነው ቢባሉ ጾታ ቀይረው ይመጣሉ አልኩሽ አይደል? ፕሮፋይል እና ሜይክ በጣም ቀላል ነገር ነው። ገብቶሻል አይደል? አሁን ለምሳሌ ልቡ የደማውን የሚናደደውን የሚበሽቀውን ማህበረሰብና ወጣት ህዝብ ሀገሬውን ለማናደድ ምንም ነገር መስለው ወደ አንቺ ይመጣሉ። ከዛ ገብተው ዲስተርብ አድርገው ይወጣሉ። ይሄ ስራቸው ነው። በነገራችን ላይ ይሄ እንደ ፕሮፓጋንዳ በጣም የከሰረ ፕሮፓጋንዳ የሚባለው ሳይበሩ ላይ በጣም የህፃን ጨዋታ ነው የሚጫወቱት። አሁን ለምሳሌ እዚህ ጋር አንቺን አናደዱሽ አላናደዱሽ፣ እኔን አናደዱኝ አላናደዱኝ ምንም የሚፈጠር ታሪክ የለም። ምንም የሚፈጠር ታሪክ የለም። መጀመሪያ ይሄ ቅሽምና መሀይምነታቸው ምናምን ነው እንጂ አሁን ለምሳሌ እዚህ ቤት መጥቻውን እኔ አንቺ እንደፈለኩ አድርጌ አዋርጄሽ እዚህ ጋር ቦርድ ነገ ሌላ ቀን ነው ከነመፈጠሩ ያ ነገር ትዝ ብሎ ላይልሽ ይችላል። ተረዳሽኝ? ምንም አይደለም። ጉድ አንድ ሰሞን ነው የሚባል ነገር አለና የዚህች ልጅ ሞት ማንም ሰው እንደ ብሔር ሳፖርት ሊያደርገው የሚችለው ነገር አይደለም። ይሄ የብሔር ጨዋታ አይደለም። በነገራችን ላይ አንድ ብቻ አይደለችም እንድትሄድበት ይኸውልሽ አይ ነው ይቺ ልጅ አሁን ጊዜ በደንብ አጋልጦ አውጦባቸው ነው እንጂ በጣም ብዙ እንደሆነ እኮ እናውቃለን። ግን ገና ከዚህ በላይ እነዚህ ሰዎች ከዚህ በላይ ነው ማድረግ የሚፈልጉት። እቅዳቸውም አላማቸውም ኢላማቸውም ያ ነው። በምድር እንዳለ እነዚህ ዝጋ ያሉት አሁን ታጋዮች ናቸው። የጎንደሯን ገለው ፀሐይ ሲመታት ውሎ ጡቷን ቆርጠው ደፍረው በሴትነቷ ህዝብ እንዳያነሳት ባህር ውስጥ ነው የጨመሯት። የሸዋዋን እንደዛው የወሎዋንም እንደዛው ቆራርጠው ቴሌግራም እኮ ብትገባ ቴሌግራም ግሩፕ ላይ ብትገባ እኮ መፈጠርህን ትጠላለህ እኮ። ግን ጀግኖቻችን ግን 4-5ቱን ከፊት አስቀድመው ነው የሄዱት። ምን እንደው ታውቂያለሽ ሜሪ የአማራ እናት ማህፀኗ ይድረቅ ነው መባል ያለበት። ጀግኖችን ወልዳለች፣ ጀግኖችን አፍርታለች፣ ደግሞም ታፈራለች። ጀግና የማያልቅበት ህዝብ ነው የአማራ ህዝብ። ከጥንት ከነጣሊያን ጀምሮ አሁን እስካለው ድረስ የምታዩ ኢትዮጵያዊነቱንና ሀገሩን ሃይማኖቱን ጠብቆ ማኖር የፈለገ ማህበረሰብ ነው። ለዛም ነው በየቀኑ ከተባበሩት መንግስታት ከነ አሜሪካ አያላን ሀገር ነን ከሚሉ ሰዎች ትላልቅ ሚሽን ተሰጥቷቸው ነው በዛ ሌቭል ነው ሚሽኑ እየተሰራ ያለው። በትክክል አፍሪካ ላይ በጣም የፈረሱ ቅርብ ጊዜ ብናያቸው ሀገሮች አሉ። እነ የመን መመልከት ይቻላል፣ እነ ሊቢያን፣ እነ ሱዳን ወዘተ መመልከት ይቻላል። ኢትዮጵያን እንደዛ ማፍረስ እቅድ ያላቸው ሰዎች ናቸው። ወጥረው ነው እየሰሩበት ያሉትና እነዚህ ሰዎች ተታችሁ ሐሳባችሁን በተግባባ በተደራጀ መንገድ ለመግለጽ መሞከረው እንደዚህ አይነት ሰዎችን አታስገቡ። መልካም ሰዓት ይሁንላችሁ። በጣም እናመሰግናለን ጀግና ወንድማችን ራስ በረከት ክበርልን የኔ ኩሩ ወንድም። ሰላም ሁላችሁም ሰላም ያላችሁ ራስን ጠብቅ። እሺ እንኪው እናመሰግናለን። ግፉና መከራው የገባውማ እንዲህ ከጎን ከተገፋው ማህበረሰቡ ጎን ህዝቡ ከአማራ ጎን ይቆማል። ሌሎች ደግሞ መጥተው መርዛቸውን ረጭተው ለመሄድ የሚፈልጉ አሉ። ታብ ኮፕሊንክ አድርጉ። ወንድሞቻችን ይመጣሉ፣ ቤተሰቦቻችን ይመጣሉ። ታብ ኮፕሊንክ አድርጉ። እስኪ እኔ አሁን እናንተ እያወራችሁ እየተወያያችሁ እኔ ዝም እላለሁ። ታብ ኮፕሊንክ አድርጉ እናንተ ሁላችሁም ይፈታል። እዚህ ላይ መናገር ይቻላል። እኔ አንድ ነገር ልናገርና ተናገር። እሺ ተናገር ይቻላል። ታባር ሁላችሁም አንድ ነገር ቅድመታችን ተናግራ በደቂው ሁኔታ እንደ አማራነታችን እንደራሴ መጀመሪያ ራሴን ወክዬ ለመድ እኔ እንደራሴ እንደ አማራነቴ ብዙ ጊዜ እናገራለሁ። አንከፋፈል፣
ስብሰባም ተቀምጬ አንከፋፈል የሚባል እያልኩልኝ እናገራለሁ። አሁንም በዚህ ክፍፍል ነገር ለእህታችን ድምፅ ለማውጣትም ያልቻልነ ሰዎች አለን። እኔ ባለውበት ቦታ ተንስቼ ማለት ነው። ልክ እንደ አማራ ድርጅት አለ አሁንም አለ። ግን እኔ ባለውበት ቦታ ተሁለት ሶስት ጊዜ የተቆራረጣለ። እንዳንደኛ አማራ ሆነን ተርነ ግን ነገ ለእህቶቻችን ወይም ለወንድሞቻችን ወይም ለእናቶቻችን ድምፅ እንሆናለን። አይን ክፍፍል መተው አለብን። አንዱ ሲጎል ባንዱ ጎን ወጣ፣ አንዱ ሲጎል ባንዱ ጎን ወጣ ተሆነ ግን ምንድነው አማራነታችን የሚያመለክተው? ሀምድር ላሉ ወንድሞቻችን እኮ አልረዳንም። እንደ ዘረኝነት ተሰራነ እኮ ታምድር ያሉ ሰዎችንም እኮ እያብላላናቸው ነው ያለ። ይሄን ነገር ማስተካከል አለብን። ይሄ ነገር ታስተካከለ ግን አማራ ነኝ ብሎ ወጦ ማውራት እንደዚህ አይነት ነገር ወንድሞቻችን ቅር ያሰኛቸው ስለሆነ ብዙዎችም ወንድሞቻችን ምን ራሱን ያውቃሉ። ብዙዎች አሁን ራሱ ደውዬም ጠይቃቸዋለሁ። ብዙ ፋኖችን እየደወልኩ ጠይቃለሁ። ግን ክፍፍል ነገር አለ። ይሄን ነገር ግን ብናስተካክለው አንድ ነን እንደ አማራነታችን ብንሄድ ነው የምለው። ውጭ ያላችሁ በተለይ ውጭ ያላችሁ ሰዎች ይሄን ነው ጨርሻለሁ። ታንቺን ያላውቅም ቀጥይበት፣ በዚህ አሳስችበት። የተናገርኩት ነገር ቅር የሚያሰኝ ተሆነ ደግሞ ይቅርታ በጣም ኦኬ። ወንድሞቻችን እነሱን መተቸት አለ ወይ አለባቸው ወይ በሚተቹ መልኩ እየሰሩ ያሉትና እያልሰሩ ያሉት እነሱን መተቸት እንደ ሐሳብ በውስጥም እንደ ምክርም አልመከርም ካሉ ደግሞ መነቀፍ ያለበት መተቸት ያለበት ሰው እስከሆነ ድረስ የሰው ልጅ በመነጋገር በመደማመጥ ምናምን ሰዎች ነን። ስለዚህ በዛ ልክ ነው መነጋገር አለብን ብዬ አስባለሁ። እነሱም አሁን ላይ ልብ ገዝተው ወደ አንድነት መጣውልናል። እግዚአብሔር ይመስገን። ግን እኔ በዚህ በሳይበር ላይ ለእናንተ ማስተላልፈው የነሱን ስም ሁሉ ጊዜ መጥራት ሳይሆን ያው ያጠፋው ጥፋተኛው መነሳትና መተቸት አለበት፣ ስሙን መጠቀስ አለበት ብዬ አስባለሁ። ግን ደግሞ በሙሉ እነሱ ዋጋ እየከፈሉ እነሱ ሳይተኙ ቀጠል ለብሰው ድንጋይ ተንተርሰው ብዙ ዋጋ እየከፈሉ እምንተችበት እነሱን ርዕስ አጀንዳ አድርገን የምንሄድበትም ጊዜም ሰዓትም አይደለም ብዬ ነው የማስበውና ሁሉም ያልፋል። ሰላም፣ እንኳን ደህና መጣሽ። ሁሉም ያልፋል። ወጣች እኔ ያለሁኝ አልሄድኩም። ባይዘው ወይ ቀድም ይቅርታ ስሜታዊ ሆኜ ነው። አማራ ያለቅስም ያው ስልሽ አማራ ያለቅስም ጀግና ህዝብ ነው። አያለቅስም። ያለቀስኩት ብዙ ፈተና አንዳንዴ ካቅምሽ በላይ ሆነብሻልና የምታየው ነገር ምናምን ያምሻል። እንኳን እኔ በኔ ደም በኔ እንደዛ አይነት ፈተና እየደረሰ በአማራ ተብለሽ አይደለም ሰው የሆነ ሁሉ ያሳዝናል የሚደርስብን ግፍና አንዳንዴ ካቅምሽ በላይ ሲሆን ነው እንዲህ አይነት የሚመጣው እንጂ የአማራ ህዝብ ጀግና ነው። ለ4 ለ5 አመት እየታገለ ያለ እየተዋጋ ሲሞትም ዝም ብሎ አይሞትም፣ ጥሎ ነው የሚሞተው። ያ እንደ አማራ ህዝብ ጀግና የለም። ልበ ሙሉ ጀግና ነው። መቼም ቢሆን አማራ ያሸንፋል። ግን ደግሞ ያው አንዳንዴ ስሜታዊ ስትሆኚ ነው ላይክ እኔ ምንም ማለት አልፈልግም። ኤኒዌይስ ምናልባትም እንደዚህ እንትን ስል አስቀየሚያችሁ ከሆነ ይቅርታ። እውነቴን ነው። አንድነት ይኑረን፣ በአንድነት ስራ ለህዝባችን እንዲያሸንፍ ከፈለግን ከልባችን እንስራ። ከልባችን ለራሳችን በቃ አይደል የራሳችን የግዚያዊ እንትናችን አንይ። በቃ ሁሉም ሰው በቃ ላይክ አማራ ማያሸንፍ አይምሰላችሁ፣ ያሸንፋል። ህዝብ ሁሌ ማቅ እንደለበሰ እንደሞተ አይቀርም። እርግጠኛ ነኝ። ቀን ያልፋል፣ መከራም ያልፋል እኮ ደስታም ያልፋል፣ መከራም ያልፋል። መቼም አንድ ነገር አንድ ቦታ ላይ አይቆምም። ማልፍ ነገር ማልፍ ችግር አለ ብዬ አላምንም። ሁሉም ማንም ሰው ትናንት መጥፎ ቦታ የነበረ ሁሉ ጥሩ ቦታ ይሆናል፣
ጥሩ ቦታም የነበረ መጥፎ ቦታ ይሆናል። ስለዚህ ጊዜ ይቀያየራል። አማራ ማቅ እንደለበሰ አይቀርም። አማራ አንገቱን እንደደፋ በሄደበት እንደተሳደደ በስራ እንደተገለለ በሁሉም ነገር እንደተገለለ አይቀርም። ያችን ሀገር የሰራት ይህ ህዝብ ነው። በገዛ ሀገሩ ተሳደደ አይቀርም። ስለዚህ አማራ በሰራት ሀገሩ መሳደድ የለበትም። በእናታችሁ እስቲ አማራ በሰራት ሀገሩ አማራ ያሸንፋል። ትናንት ዛሬ የገደሉን ያሉን ነገ ተራቸውን ይጠብቃሉ። ይሄ ምንም ጥርጥር የለውም። ታራችሁን ትጠብቃላችሁ። ገዳዮች ታራችሁን ትጠብቃላችሁ። ታራችሁን ቀስ ዝም ብላችሁ አሁን የምታደርጉት ግፍ የምትሰሩት ግፍ አማራ ማይበቀላችሁ መስሏችሁ ከሆነ ተሳስታችኋል። የወለድናቸው ልጆች እያንዳንዳቸውን አስተምረን እንዲበቀላ እኔ በሞት በህይወት ባልኖር ራሱ ማለት ነው ልጆቼ እንዲበቀላችሁ ነው ማረጋችሁ። አማራ ደግሞ ደሙን የሚመልስ ህዝብ ነው። በጭራሽ ሙቶ የሚቀር ህዝብ አይደለም። ደመላሽ ነው ህዝቤ አውቀዋለሁ። ደመላሽ ነው። ስለዚህ ገለነው እንቀራለን ብላችሁ ከሆነ ተሳስታችኋል። ታራችሁን ነው የምትጠብቁ። ነገ ይወድቃል፣ መንግስት ይሄዳል። እንደዚህ እንደቆማችሁ አትቀሩ፣ ትወድቃላችሁ። መጨረሻ ለምን እንደገና ተመለካከት ይዛለች። ስለዚህ መጨረሻችሁ ስለማያምር ፕሊስ አስወጫቸው ለዚህ ሰዎች። ይሄ ሰውዬ እየተሳደበ ታስገቢዋለሽ እንዲያዙረሽ ጠላት ነው አስወጫቸው። አራ ያለውን አስወጫቸው ሁሎች እናት ልብዳልሽ ይያላት ታስገቢዋለሽ። ስለዚህ አመማቸው የምናገረው ነገር በጣም አመማቸው። ልባቸውን ነካው። እነሱ የሚመስላቸው አማራ በየዓለም ውስጥ በየዓለሙ ያለ ህዝብ ነው። በጣም ልታሸንፉት የማትችሉ በጣም ብዙ ህዝብ። የሚገርማችሁ እኔ እንደዚህ ሳለቅስ ምናምን አማራ ሽንፈቱን አይወድም። ሽንፈቱን በጭራሽ አይወድም፣ አይቀበልም። ይሞታታል እንጂ ሽንፈቱን አይቀበልም። ስለዚህ ማለት ነው እንደዚህ እንዳሳደር ነው እንደተበቀል ነው እንቀራለን ብላችሁ ነው ፍሩ። ለእናንተ ወየውላችሁ፣ በጣም ፍሩ። የምትገሉን የምትጨፈጭፉን አማማታችን ያከፋችሁት በሙሉ ፍሩ። መጨረሻችሁ መውድቀታችሁ ምን እንደሚሆን በህይወት እንዳላችሁ የምትቀሩም እንዳይመስላችሁ። እናንተ ልትሞቱ ትችላላችሁ በእርግጥ ምንም ሳይደርስባችሁ። ለልጆቻችሁ ግን ፍሩ። ለምታመጡት ለሚመጣው ትውልዳችሁ ፍሩ። የእውነቴን ነው። አማራ ሁሉ ካልተበቀለ እውነትም አማራ አይደለም። ስለዚህ ማለት ነው እኔ መሬት ያለ በሙሉ ለኔ ጀግና ነው። መሬት ላይ ያለማ ይው ደሙን ህይወቱን እየገበረ ነው። ለኔ መሬት ላይ ያለ ምንም ልተቸው አልፈልግም። ግን የእውነት የሚያማችሁ ከሆነ ትክክለኛ የአማራ ልጆች የእውነቴን ነው ህዝብ ይዝባችሁ ጎን ቁሙ። በቃ እናሸንፋለን። ድል አለ። መሞት ያለ ነው። ማንም ያለ ድል መቼም ያለ ምንም ነገር ሊመጣ አይችልም። ስለዚህ አይዞን ነው የምለው። እኔ የእውነት ነው የምልሽ። ያለቀስ እኔ አላለቅስም። እኔ አንዳንዴ ስሜታዊ ስለመሆን በቃ ላይክ በጣም ስለሚያመኝ የህዝብ ሞት ስለሚያመኝ ነው እንጂ አማራ ሽንፈቱን አይወድም አውቃለሁ። እኔም የዛ ልጅ የዛ ማህበረሰብ ነኝ፣ ውጤት ነኝ። የመጣሁትም ከዛ ህዝብ ነው። ህዝቤን አውቀዋለሁ። ደሙን ካልመለሰ አይተኛትም። ስለዚህ አልቅሰን አንቀርም፣ እናሸንፋለን። በርቱ፣ አንሰበርም። ሁሉም ጣውም የሄደው እኛ ላይ ሊቀነዝ ይችላል፣ ግን ቀን ያልፋል። ነገ ግን አሸናፊዎቹ እኛ ነን። ሁሉም እኛ ላይ ሊፈነጭ ይችላል፣ ግን እግዚአብሔርን ይዘን ደግሞ እናሸንፋለን። ማንወጣው ተራራ ምንም ማንለው ነገር አይኖርም። አይዞን አንድ በቃ ስንተያይ ራሱ በስራ በኩል ይሁን በምንም በኩል እንረዳዳ፣ እንዋደድ፣ ከልብ እንደህት እንደወንድም እንተያይ። የእውነቴን ነው። በጣም ነው ኢትዮጵያውያን በጣም ነው የሚጠሉን። ስለዚህ ተፈላለጉ፣ ተዋደዱ። እኔ ይቅርታ አድርጊልኝ። እኔ አንድ ወይ ሁለት ብሄር ብቻ አይደለም የሚጣላይ ብዬ አይደለም። እኔ እንዳለ ኢትዮጵያዊ ይወደኛል ብዬ አላስብም። ለምን ቢወደን ኑሮ የሁሉ መከራ እየፈሰሰብን የሁሉ ደው እየወረደብን ወጥቶ ይቃወምልን ነበር። ማንም የተቃወመልን የለም። ስለዚህ እርስ በርሳችን እንዋደድ፣ እንከባበር። በቃ ስንተያይ ራሱ በልዩ ቦታ እንተያይ ነው የምለው። አመሰግናለሁኝ ውዴ እህቴ። ታችሁኝ ደግሞ ታፕታፕ አረግልሻለሁ። በርቱ የአማራ ልጆች፣ እንዳለቀስን አንቀርም። አንድ ቀን ድል ይኖራል አምናለሁ። እናመሰግናለን። ቆራጧ ቆፍጣናዋ እንዲህ ነው የአማራይቱ ልጅ ስትናገር ሰዓት ናት። እንደዚህ ነው በቃ ንግግር ራሱ በቃ እንደዚህ ታርኮ ተናግሮ በቃ አለቀ። ልክ ነው። ጠላቶቻችን ገዳዮቻችን እማ እኮ እኔ ጋማ ተልከዋል። ሰሞኑን ልኳቸዋል።
እንዳለ አብይ ወታደር ነው እኔ ጋር የፈሰሰው። ችግር የለውም። በእኔ በሚመጡበት መልኩ ስለየመለስኳቸው እየሸኟቸው ስለሆነ ችግር የለውም። ጅቦች እንጫጫሉ፣ አንበሶች ደግሞ አንገታቸውን ከፍ አድርገው ይሄዳሉ በተግባር እያሳዩ። ማን ነው የምሬ ወዳጅን ሽርጥ አድርጎ የመጣ የአማራ ልጅ ነው ወይስ ማን? አረ እህታችን ናት፣ የተሰዋችው እህታችን ናት። አንተ ሽርጥን ስላየው ታፕ አደርግልሻለሁ። እሺ ውዴ ታፕ አድርጉላት በደንብ ይታይላት ቢወር ምናምን። ቁጭ በይ እንጂ ለምን ትወጫለሽ? ያው እኔ ጋር መሽቷል። ታችሁኝ ታፕ አደርግላችኋለሁ። እሺ አዳምጣለሁ። ኦሬዲ ጋባለሁ። በቅርብ ጊዜ ነው ያወቅኩሽ። ያው ፎሎ ብዬሽ እያየሁሽ ነው። አይ በነገራችን ላይ እንትን ብለሻል። ሰንበት በት ብለሽ ቢሆን ኖሮ ያው እንግዲህ ይሄን ቤት ጀግኖቻችንም በምድር ላይ ያሉት ጀግኖቻችንም አብረውን አሉ። እንግዲህ እንቀጥል አብረን የምንሄድ ይሆናል። እሺ ውዴ ችግር የለው። እሺ ታች ሆናለሁ። ሜሪ እንዴት አመሻችሁ? መልካም ሁኑልኝ። እሺ ሰላም ናችሁ? አለን። አዩ ከየት ነው? ወይ ኢትዮጵያ ነው። ኢትዮጵያ ሰላም ናችሁ? አዲስ አይደለም እንደ ቤትሽ ገብቻ ቃል። እሺ አይ ቲንክ እህታችንን ሀዘኑ የአማራው ማህበረሰብ ሀዘንህ ነው ብዬ አስባለሁና የፕሮፋይል ስላደረካት ኦፍ ኮርስ አማራ ነህ ባልሳሳት? አዎ ነኝ። ኦኬ ሀሳብህን ቀጥል እስኪ። እሺ አመሰግናለሁ ሜሪ ድሉን ስለሰጠሽኝ። እንግዲህ ያው ኢትዮጵያ ውስጥ ሁሉም ሰው እንደምታውቁት ሁላችሁም እየተደረገ ያለው ነገር በጣም አስነዋሪና አስከፊ የሆነ ነገር ነው። ይሄ ነገር እንግዲህ በህልውና ትግል ውስጥ ብዙ ጀግኖቻችን መስዋዕትነት የሆኑበት እህቶቻችን መስዋዕትነት የሆኑበት ትግል ነው። እንግዲህ አንድ ህዝብ እንዳንድ ህዝብ ጥፋት የታወጀብን ማህበረሰብ ልጆች ነን። ዛሬ በዓለም ታሪክ ውስጥ ታይቶ በማይታወቅ ሁኔታ አማራ ልጆች ላይ እንደዚህ አይነት ጨቅላ የሆኑ ሴቶች እህቶቻችን ላይ ገዢው ፓርቲ በጣም አጸያፊ ነገር እስከዛሬም ብዙ ጄኖሳይዶች ተፈጽመዋል። ግን ከስተዛሬው ደግሞ በጣም ለየት ባለ መልኩ ታይቶ በማይታወቅ ሁኔታ እህቶቻችንን ከገደለም በኋላ እንደዚሁ እጃቸውን በመቁረጥ አቶ ተነቅሰው አማራ የሚለውን ገፉ በቢላዋ በመጣል ሰው ስጋቸውን በመብላት ደረጃ በማይተናነስ ሁኔታ ኦልሞስት በልቷቸዋል ማለትም ይቻላል። ስለዚህ እንግዲህ በሀገር ውስጥም በውጭም ያላችሁ እህቶቻችን በዚህ ትግል ውስጥ የአማራ ህመሜ ነው ብላችሁ ሀዘኔ ነው ብላችሁ እየታገላችሁ ያላችሁ እህቶቻችን በጣም ብዙ ናችሁ። እናንተንም ማመስገን ያስፈልጋል። ዞሮ ዞሮ አማራዎች ነን እኛ። ከዚህ ጥፋት አዋጅ ውስጥ እንግዲህ ላለመሞት የምናደርገው ጥረት በመሬት ላይ ያለው አውንታዊ ነገር ነው። እንግዲህ በአንድ በኩል ያለቀስን በተደረገብን ነገር፣ በአንድ በኩል ደግሞ ጀግኖቻችን በፈጸሙት ነገር እየተደሰትን ነው ይሄድን ያለ ነው። ታጋይ በትግል ውስጥ ይሰዋል፣ ታጋይ ይሞታል፣ ትግል ደግሞ ይቀጥላል። እነዚህ ሰዎች እንግዲህ ዛሬ እንደ ሻማ የቀለጡት የምታያቸው ጨቅላ የሆኑ ህፃናቶች ለአማራ ህዝብ ሲሉ ነው። መነሻው መጀመሪያ ትግሉም ይሄ ነው። የትግሉ መነሻ ምናልባት ለየት የሚያደርገው
አንድ ጊዜ ይቅርታ ስላስቆምኩህ አማራ የሚለው እህታችን ሪፖስትድ እያደረግሽ ነው ኮፕሊንክ የሚለውን ስትጫኝ ይመጣልሻል ይሄ አይደለም ትክክለኛውን እንትን እየሰራሽ አይደለም ሪፖስትድ ነው ወደ ከዛ እንትን በይና ወደ ኮፕሊንክ ቀስተ ምልክቷን ሪፖስት ጥሩ አይደለም እንዴ ሪፖስት እያረኳለሁት እንደ ኮምፕሊንክ ቆጥሬው ነው ሪፖስት አሁን አንቺን ለምትያቸው ሰዎች ነው የሚደርሰው ግን ሲበዛ ያናክል ጥሩ ስለማይሆን ይዘዋልና እሺ አዩን ያስቆምኩህ ለምንድን ነው ከላይ አንድ ሰው አለና ተጓዡ ሰላም ያው የኛ ጓደኛችን ነው ያየሁት ነበር ይነዛዘር አይ እሱን አይደለም ተጓዡ አንዴ ተጓዡ ሰላም እግዚአብሔር እንዴት ናችሁ ያለን ከየት ነው ያው ሆነ ቦታ ላይ ነኝ ተጓዥ ነኝ የተጓዝኩ ነው ከየት ነህ ሞሮኮ ነኝ ሞሮኮ ያለህበት ለስራ የገባህበት ሀገር ነው ኢትዮጵያ የት አማራ ክልል እንደዚህ አይነት ቀልዶችን ታያቸው የነዛዘር ወንድሜ እንኳን ደህና ቆያችሁ አዩ ሰላም ብያለሁ ተመለስሽ እንዴ ሜሪ አዎ ተመለስኩ የነዛዘር ቆይ አንዴ እድል ስጠኝ ብቻ አንዴ ልጠይቀው ተጓዡ ኦኬ አቤት የት ሀገር ተወላጅ ነህ ኢትዮጵያ አቤት ባህር ዳር ነኝ ያልኩኝ አማራ ነህ አማራ ነህ ኧረ እባክሽ ባህር ዳር ብሎ አማራ አለ ምን ማለት ነው እሱ ማለት ባህር ዳር ብሎ ብልጽግና ነው ያለው ቆይ ሜሪ ታስብለሽ ጠይቂው ችግር የለውምና ባህር ዳር ብሎ ብልጽግና ነህ ለነገሩ በምን ሙያ ውስጥ ነው የምትሰራው ወንድማችን ችግር የለውም እሺ በምን ሙያ ውስጥ ነው የምትሰራው ሐሳባችሁን ጋራለሁ ግን ሐሳባችሁን መጀመሪያ አካፍሉኝ በጣም ጠይቂ ወንድሜ እየጠየቅኩህ ነው የቤቱ ህግ ነው እየጠየቅኩህ ነው ለመጠየቅ ጥያቄ መልስልኝ የስራ ዘርፍ በምን ዙሪያ ላይ ነው የምትሰራው እኔ ብልጽግና አይደለሁም ስራዬ ደግሞ ባህርተኛ ነኝ ሰው ችግር የለውም በቃ ፋኖ ደጋፊ ነህ ወይ አይደለህም የሚለውን ጠይቂውና ወደ መስመሩ አስገቢ የብልጽግና ደጋፊ ነህ አብይ አህመድ ደጋፊ ነህ ወይስ የፋኖ ደጋፊ ነህ የሁለቱም አይደለሁም ግን ሐሳብ አለ አንተ ገዳይ ነህ የምታስበላው ማህበረሰብ የባህር ዳር ማህበረሰብ የምታስበላና አንተ እንደበቀደሙት ግዴታ መግደግፍ እኮ የለብኝም እናቴ እየሞተ ላለው ማህበረሰብ ይዱ ባንዳና አንተ ራሱ ደም ጠጪ ከደም የሚጠጡት ጋር ማትተናነስ እንደናንተ አይነቱን እየመነጠርን ስለምናወጣ ችግር የለውም ተሳፍራለህ ስም ዝርዝር ላይ ያለህበት አካባቢ ይታወቃል ማዳም የባህር ዳር ህዝብ ማትወክሉ ትላንትናና ተትላንት ወደ የመጣም አንድ መርዛም አለ ባህር ዳር ላይ ወጣቱን ሲያስጨፈጭፍ የነበረ ባህር ዳር ነኝ ማንንም አልደግፍም የፋኖም ደጋፊ አይደለሁም ያብይም ደጋፊ አይደለሁም አላለም አይደለ ማሽን ላይ ያረረ ይስቃል አለ ናታን እንዴ ላውራና ለውረድ እንዴ እሺ ቆይ ተወርቻለሽ ናታን ሰላም ሜሮን እድሉን ሰጥኛለሽ አሁን ቆይ ሚዩት ያዝ ወንድማችን ሐሳብ የያዘው ሐሳብ አለ ወንድማችን ይጨርስና መጨረሻ ላይ 3 ደቂቃ ለወንድማችን ስጪው ይጨርስ እንደሞከረ ነው ያከረ የነዛዘር እንትኔን ይዘውታል ሪፖርት እያደረጉ ስለሆነ አረ በኢየሱስ ወላ ይታላክ ምን ወረዳ ነው አንቺ ሲበናልሽ ይሄን ሰው አስወጪው ቶሎ ብለሽ አፈር ብላ የሞተ ከብት
ምኑ ጀዝባ ነው በመድኃኒዓለም ሜሮን እንስሳ ለነገሩ እንደዚህ ናቸው። እንደዚህ እኮ ናቸው ጀዝባ። ኧረ ምን ያስቃል? ምንም የሚያስቅ አይደለም። ወደ ጥያቄ ልስቅ አይደለም የገባሁት። ምንም ያሳይ ሂድና ጠይቀው። የአማራ ደጋፊ ነህ? የአብይ ደጋፊ? የአማራ ደጋፊ ነህ? የአብይ ደጋፊ ነህ? እዚህ ጋር ሌላ ታሪክ ላነባ አይደለም የመጣሁት። ሰውየው ባንዳ ነው። አማራ ነኝ። አማራ ፋኖ ነኝ። እሱ ያለበት እኛ ተላ ዝቃጭ ሲልስ ውሎ የሚያደርገውን ነው እያሳየ ያለው ተግባር። ከብት እንስሶች እንኳን የሚውሉበትን ተግባር የሚፈጽሙበትን ቦታ እንኳን ያውቃሉ። እንስሳ ነው እኮ የሚታይበት እኮ ነው። ሳቶ የሚታይበት ነው። ኧረ እኔ ባገኘው ቆርጥለት ነበረ። ኧረ ተይ አታርጊውም። አንቺ ምንድን ነው? ስለማታውቀኝ ነው። እውነቴን ነው ማርያምን። አንቺ ሀሳባችን የሚያስቀርተው ነው። አስወርጂውና ወንድማችን ይቀጥል። ወይ ደግሞ ሳክና እኮ ወይኔ ያላለችም ያራግው ይላል መጥቶ ተዚህ ያራግው እናት ያባት ያምላክ በቃ ሶርጂ አንተ ወረድ ማን ኦሮሞ ነህ? አንተ ምን ታርግ ያየውን ነገር ስላየህ ነው። አይታጠለው ያስወርጂ ያለው ኦሮሞ ነው እንዴ? ኦሮሞ ነህ? ወረድ አንተ አያ እኔ ነው ካንዶች ማናለ? ኧረ እሱ አይደለም እባክህ። ኧረ ምን አይነት ተጣሉ እኮ እንግዲህ ነገሩ አልናገርም። ተው በቃ ሀሳብ ተለዋወጡ እንጂ አትጣሉ። አንተ አማራ ነኝ እኔ አትናገረኝ። ፈጣሪ ሆይ ሀሳብ አምጡና አሁን እኔ ልናገር እናንተ ዝም በሉ። ወይ ናገረኛ ፈቃሩም ልሰጥህ ማለት ይችላል። ለነገሩ አልመለስም። አንተ አልወርድም። እሺ እህታችን ሂጂ አሁን ወደ ሀሳብሽ ተመለሽ። እንደነዛ አይነት ኮተቶች እየመጡ ሌላ ሀሳብ ሌላ እርምጃ ነው የእነኝ የቦረናዋ አሁን አንድ እንዲሆኑ ማለት ነው። እንደኛ አይነት እህቶችን ሰብሰብ እያደረግሽ እንደዚህ ሀሳብሽን እንዳትቀይሪ ላንቺ አንድ ነገር ልልሽ ነው። እንደዚሁ እንዳለሽው እንደጀገንሽ እንደጎበስሽ ማለት ነው። አበርችን ተጎናችን ቁሚ። ልባችን ተሰብሯል፣ ሙተናል በቁማችን እና አበርችን እንዳትደክሚ ለማለት ነው። ቅድም ሀሳብ መጥቶልኝ ነበረ ብትንትና አረጉብኝ። እኔ ልናገር ሲሉ በየት እንደሄደ ጠፋብኝ። ልናገር ገብቼ ይገባኛል። ወራዶች እየገቡ ላይቫችንን ለማስቆም የሚያደርጉት የሚታትሩትኝ ይሄ ጋጠወጥ ተግባራቸውን ይዘው የሚመጡት አያችሁ። በዚህ ደረጃ ሀሳባችንን እንድንቀይር ነው የሚያደርጉን። አያችኋ? ያሁንማ ታየው እበት በይው ይትላም ደግሞ ለዚህ ነው እንዲያሰብ የሚቀይረው። መጀመሪያ ገብቼ ነበር የሆነች ልጅ እየተናገረች ታየው። ለምን ሚዲያ እንትኑ ላይ ወጦ አይዝረከረክም? ልጋጋ የሱን ማን ያስብለታል? እኔ ውስጥ የተቃጥላል ጭራሽ እሱን ላይ እኔ አሁን ማለት ነው ልቤ እስኪ ሁላችሁም ኮፕሪንግ አድርጉ። ሪፖርት እየገነጠለ እየጣለ ወንድሙ ጾት እየገነጠለ እየጣለ ቦታው ተመችቶት የእናት ነጠላ ይዛ ሜዳ ላይ አይተሻታል? የእናትየዋን ነጠላዋን መቀነቱን ይዛ እኔ መቼም ከይኔ አይጠፋም። አይቻታለሁ ወላድ እሱን ያየ ይቀጣል። ከዚህ በኋላ አገርም የለኝም እኔ ለራሱ ኢትዮጵያ የሚባል አገር ጥርሴ ይርገፍ። ማን ነው የሚስቀው? ጥርሴ ይርገፍ። ቆይ አንዴ ዝቅ አድርጌልኝ ወያና ወልማ ፈር ብላና ወጣ ቦልኬውማ
ወይ ሚውት አድርጊው። እኔ እስከምናገር አንድ ይዞኛል። እንዴት ብዬ ይዞኛል። ኔትወርክ ይዞኛል። ቆይ ታብታብ አድርጉ እስኪ እናንተ ያላችሁት። እኔ እንጃ አላውቅም፣ ምን እንደምናገር ራሱ አላውቅም። እኔ ስንት ቀን ይመሰልሽ በቪዲዮ እንዳትወጪ እንደዚህ ያደርጉሻል። ከዚህ በኋላ በቁም ተገሸለጠኝ እንደዚህ እንደ ባህር ማሽላ ገለባ የባህር ማሽላ ገለባ እንኳን ያሳዝነናል፣ እንኳን የሰው ገላ እንዲህ ገልምጦ ጥሏል። ከዚህ በኋላ ምን አይነት ሞት ሊመጣ ነው የምትፈሩት? አፈር ብሉ። ሴት የሆናችሁ በሴትነታችሁ የሴት መብት ብላችሁ ወጡ፣ ራሱ ቪዲዮ ስሩ። እኔ ጨለማ ሆኖ ልጅቷ ከጎኔባት የሴቶች መብት መሀል አዲስ አበባ ላይ ተቀምጠው። በነገራችን ላይ ገና ብዙ ጥያቄ አለን። አዲስ አበባ ላይ የሴቶች መብትና ጠበቃ የተባሉትኝ ቆይ አንዴ አባይ ሰላም እንዴት ነሽ? አለን። ከየት ነው? የአብይ ደጋፊ ነህ ወይስ የአማራ ደጋፊ ነህ? ዳይ ወደ መልስህ። ዝም ካለ አስወጪው ሪፖርት እያደረገ ነው። ውጣ። እኛ እንወያይበት፣ አታዘጉብን። ላይ አስወርጂው፣ አጠብቂው። ማን ስለሆነ ነው ዝም የምትይው? እሺ ውጣ። በራስህ ውጣ። በራስህ ተከብረህ ውጣ። ይሄ ምን ይመስላል? ቁጭ ብለና ቦታ ይይዛሉ። ሪፖርት እያደረጉ እኮ ነው። እሺ አሊ ሰላም። ሚዩት አንሳ፣ ቶሎ በል። እጄ እንትንህ ላይ ነው። ኦኬ ሰላም ናችሁ? አለን። አማራ ነህ? አማራ ነኝ። አማራ ነህ? አዎ ነኝ። ሞት ለብልጽግና፣ ድል ለአማራ ህዝብ፣ ድል ለአማራ ፋኖ በል። ሞት ለአማራ፣ ድል ለብልጽግና። አንተ ቋንቋ የማይችል ይሄ ጋላ አስወጪኝ። ትብጋላ ጋላ ውጣ በይው። ይውሻ ጋላ ይውሻ አስወርጂው። እንዴት ሰው እንደሳስቀምጧል? አስወርጂው። እንት ደደብራድ ቀምሳታ ወንድማላ ይሄ ደደ ጥንብ ጋላ ደግሞ ሞት ለአማራ ይላል እንዴ? አፈራባ ብላ በሳይበር ማጥገብ ነው። በመሬቱ ሲያምር ይቀራል። በመሬቱ ይቀራል። አንተ ሞት በአራቱም አቅጣጫ እየተርከፈከፈ ቀርናቸው። አንተ እርከካ በቋንቋ አውራ ደግሞ ቋንቋቸው ደደቦች ናቸው እናንተ ድቃሎች። እናንተ ባድሮ አንተ ከከና ሞት ተፋላችሁ ተከትለው መጥቆች በጠበጡ በየሚዲያው እየዞሩ ደከከና እንሰሳኮናቸው ጌታ እንደዚህ ነው ይዘዋል። እዚህ ምድር ጉማሬ በስድብ አፌን አስማሽኝ ባለጌ። ደህና ዋላችሁልኝ። ጋይስ ኮፒ ሊንክ አርጉላት። እየያዛት ነው እንትን ሊል ነው። ታብታብ አርጉ፣ ሁላችሁም ታብታብ አርጉ። ኮፒ ሊንክ እየያዛት ነው። ሊገለብጥ ነው ስራቸው። አካውንት መቀጥቀጥ ነው እየሄዱ መቼም በሀሳብ ስለማያሸንፉ እንስሳ ስለሆኑ ሪፖርት ነው የሚያደርጉት እኮ። ቁጭ ብሎ ዝም ያለውን ሜሪዬ ውጥት አድርጊውታል። እንዳለ ገስት ላይ ያለውን ነው የሚቀጠቅጡት። ምን ይሆናል መሰለሽ? አንድ እሷን ይዘታል። ሲቀጥል ደግሞ የኛ ልጆች አሁን ደንቆሮ ናቸው። የመጣችው እህታችን በጣም የምትጠቅመን ሜሪዬ እና አሁን ትናንት የመጣችው እህታችን አዲስ ስለሆነች ቶሎ ብናስወጣት ኖሮ እኛ ነን ተጎጂ። የሚጠቅሙን ወንድም እህቶች አሉ የራሳችን ሰዎች እና ፈጥረው ማይኩን አንስተው የማውራት እንትን የላቸው። ለዛ ነው ቼክ ለማድረግ መቼም ቀምሰን አናውቃቸው እነዚህ ደደቦች። ይኸው ሲንተባተብ ይያዛል እኮ ሌላው አይደለም። ባፋቸው ያስታውቃሉ እኮ ወንድም አለ ባፋቸው ያስታውቃሉ ባነጋገር። በጣም እኔ ዛሬ ይኸውልሽ ደሜ ከፍ ብሎ ነው ያልኩት። በዚህ ይሄ ማነው ዘሪያቆ የሚባለው ቆሻሻ ባንዳ እንስሳ እኮ ነው እሱ ደግሞ ከነሱ የባሰ። በቃ አላስገባልኝ፣ ስላወቀኝ አላስገባልኝ። በቃ በቴክስት ተሳድቤው ሄድኩኝ። እንዴት አይነት መከፋፈል ሞጣ ቤት እና እሱ ቤት የሚሄድ ሰው እኮ አማራ አይደለም። ሁለቱም እንስሳ እኮ ናቸው። ዳይፐራ ታሪክ እያጣቀሱ በቃ
ሙሉ ያማራ ልቤን እንዴት እንደሰበሩት እነዚህማ መቶ አሁን የተንተባተበውማ እንዴ ስራው እኮ ነው የነዛ እኮ ሆዳደር መሆናቸው ነው የሚያናድደው ኮፒ ሊንክ አድርጉ ባካችሁ ግማሻችሁ ታብታብ ወይ ገለብጠና ነው ወገን ነው ይት ነበር ኮፒ ሊንክ እናርክ ሊያወጣት ኮፒ ሊንክ ታብታብ ስራቸው ነው ስራቸው መቼም በሐሳብ ስለማያሸንፉ አሁን ስራቸው ቆንጆ መቀጥቀጥ ነው ጥሩ ላይ ስላለነ ጥሩ ላይ ሳለ ተናዶ እኮ ነው ጥሩ ላይ ነበር እና በጣም አስቦበት ነው የመጣው ቁጭ ሲላውጭው ብያት ነበር ድምጽ ነው የሰጠለው አውጥቶ ፍርጥ ነው በጭንቅላቱ መትከል ነው ይዲቃላ ሁላ አይ ይሄ ቤት የታወቀ ነውና መሬት ላይ ያሉ ታጋዮች የሚገቡበታል ይቆራጥ ያማራ ልጆች በጣም ትልልቅ ሰዎች ይመጡበታልና በዚህ ጀስት ላይ ሲቀመጡ በጣም ከባድ ሊንክ ከናርክ ይደናው የነበር ራሴን ፍርክስክስ አርጎት ወጣ አረ ዛሬ ትክክል አይደለም ላይቭ ዛሬ ትክክል አይደለም ተባደረ እንደዚህ አይነት ሰው ሞቶ ባደረ ተነብሎት ጀስት ላይ ተቀምጠው በተከታታይ ሌላ ቀርቶ 20 ጊዜ ካደረጉ በቃ ወደው ነው የሚዘጋ ይሄው አስጥሩ ጣለኝ እኮ ላይቭ ትክክል አይደለም እስኪ ሁላችሁም ኮፒ ሊንክ አድርጉልኝ የኔ እኮ አልከፍትም አሁን ቁጭ ብላ ስትመክረኝ ውላ ለካ ኮምፒውተር እያረገች ነው ምንድነው የሚባለው ሪፖርት የሚባል እያረገች ነው ከዛም ገብቼ ሳይው አላስገበኝ አለ ድጋሚ ሰው ቤት ብቻ ነው የምገባው መቼም አልተኛም እዚህ በኋላ ቀጥ ብዬ ቆማለሁ እንጂ አንድ መፍትሄ እስከሚገኝ ነገም እኔም ነኝ ነገ መሸለቀቀው እሷን እንደሸለቀቀው አባታቸው እነሱ ወንድሞቻችን አስር እጥፍ አድርገው እየመለሱት ነው ደማችን አራት ማቅጣጫ ስሜ ውዴ አንድ ደቂቃ ገብቶ ቁጭ ካለ ነቅለሽ ጣዩ ካልተነፈሰ ከኔው ውጭ የሚገባው ታስገቢው ማሬ ጎበዝ አስገባችሁ ደህና እንዴት ናችሁ ደህና ናችሁ ኧረ ገባ መልሶ መሰል አንተ ደንቆሮ ደከከናም የደም ጠጭ ልጅ ሂድ ጋላ ቤት አይደለም የንጉስ ቤት ነው ሂድ ጋላ ቤት በብሎክ ስለሚሸጥ ቤታቸው ጋላ ቤት ብሎክ ያለ ችግር የለው እንደነዛ አይነቶቹ ጋር ምናጨቃጨቀ ብልሽ ነው ገገማ ማአት ታጥበው የማይጸዱ ደም ጠጮች ጋር ተከራክሬ መስከረ እልሹ ሰላም ብያለው አንድ አማራ ሰላም ብያለው ጓንዳና መጣችሁ አሌክስ ሰላም እግዚአብሔር ይመስገን ቆይ አንዴ እመለሳለሁ ወደ እናንተ አሌክስ ሰላም አሌክስ አሌክስ አስወጭ ውጣ ይሆነ እየሰራ ነው የሚሆነው አቤት አማራ ነው አዎ ሞት ለብልጽግና ድል ለአማራ ፋኖ ለአማራ ህዝብ በል ሞት ለብልጽግና ለአብይ አህመድ ለገዳዩ ድል ለአማራ ህዝብ በል እንደዛ አይደል እንዴ ውጣ ደደብ አያሻቸው እነዚህ ምን ያርገ ጉሮሮ